የሴት ልጅ ክብር እናትነት ያንን ክብር ጥሎ መንዘላዘል እኔ ልክ ነው እያላስብ I don't care what the reason is የሴት ልጅ ክብር እናትነቱ ያንን እላለሁ። በአሁኑ ሰዓት የሆነ ሌላ ሰው ለመጥበስ ፉን እያለች ስለሆነ በአሁኑ ሰዓት ምንም ብትሏት አትሰማችሁ። ምንም በአሁኑ ሰዓት ማንም ቢመክራት ማንንም አትሰማ። በአሁኑ ሰዓት ለምን እዚህ ጋር አይዞሽ የምትል እናት አለች። ይሄ ነገር ያዋጣሻል የምትላት እናት አለች። በርቺበት፣ ኧረ ስለ ልጆችሽ አስቢ ምናምን የምትል እናት የለችም። በርቺ፣ አንቺ ቆንጆ ነሽ፣ ፈታቤ ምርትሽን እያሳየች ደነሽ የምትል እናት አለች። ስለዚህ ነገሮቿን ማንም በዚህ ሰዓት ቢነግራት አትሰማም። ይሄ ደግሞ ያሳዝናል። በኢትዮጵያውያን እንደዚህ አይነት ነገሮች ብዙ የሉም። እግዚአብሔር ይመስገን ብዙ ሶሻል ሚዲያ ላይ ታዋቂ ሰዎች እንደዚህ አይነት ነገር ላይ የሉም። እኔ በፊትም ምን ነበር የውሸት ነው ፍቅራቸው፣ ሳክስ ነው። ሶሻል ሚዲያ ላይ ካፕል ሆነው የሚመጡ ምንም ፍቅር የላቸው። አንዳቸው ያስመስላል ገንዘብ እንጂ ምንም ፍቅር የለም። ምክንያቱም የሚያስመጣ ነገር የለም። ባልና ሚስት አንድ ላይ የሚመጣበት ምንም ነገር የለም። ዜርዝ ነው ባልና ሚስት ምናልባት እናትና ልጅ አባትና ልጅ ምናምን ኑ ባልና ሚስት ዜርዝ ነው ወይ ተስማምቶ ምን ብሎ ምን የለም። ኢምፓስብል አብሮ ማሳለፍ አይወድም በብዛት ያ ተግባባት እንደዛ በተለይ ቲክታክ ላይ ለመታየት ብላችሁ ስትወጣጠሩ ለአንዳንድ ቲክታከሮች ያለ አቅማችሁ ለመወጣጠር ለመታየት ብላችሁ የምትገዙት ነገር በኋላ ደም ታለቅሳላችሁ። ለመታየት አለው አላት ለመባባል ተወጣጥራችሁ ስቃያችሁን አትዩ። ጀስት ቢ ሲምፕል ቢ ኖርማል። ለመታየት ብላችሁ ስትወጣጠሩ ብትውሉ ምንም የሚመጣ ነገር የለም። በጭራሽ ብዙ ጊዜ ችግሩ ያ ይወጣጠራል። በቃ በባዶ እንዲያለው እንዲያላት እንደ ሀበሻ አለው መባል የሚወድ የለም። ጌታ መሰከረኝ። እንደ ሀበሻ አለው መባል የሚወድ ቡታን ታርጋ 3 ሚሊዮን ብር ነው የወጣው። በረከት ገበሬዋን አያቸዋል። ሌባ ናት ብዬ ስናገር የሆኒ ማኛ ገንዘብ አልሰጥ ስላልኩት ነው ብላ ነበር። አሁንስ የሆኒ ማኛ ሲናገር በገንዘብ ነው። የስ አሁንስ በረከት ገበሬዋ ጀግና ናት እሷ ስትሉ የነበራቸው የት ገባችሁ? ሌባ ሙልጭ አርጋ በመንግስትን የቀረበች መስላ ቀፍላ ሌላውን ጥርግ አርጋ በመሬት ሂሳብ በምን ሂሳብ አርጋ በልታችኋለች። እጥብ አርጋ ዛሬ ሳውዲ መንግስት ለዜጋው ኮንሰርት ሰማ። ምን ማለት ምንድን ያ ምንድን ነው የሚለው አልገባኝም። ሳውዲ መንግስት አልሰማውም። አባ ሌላስ እነዚህ ደግሞ 10 ነገር በአዲስ አካውንት የምትመጡ ውጡ። አልፈልጋችሁ። አዲስ አካውንት አትፈልጉም። እዚህ አልፈልግም። ሌላስ መጠጥም ፈቀደ ሳውዲ እና ይመቻቸው። ምን አገባን ስለ ሳውዲኛ? እኔ ስለ ሳውዲ ምን አገባል? አልገባኝም። ሳውዲ መጠጥ ፈቀደ እና የሆኒ ማኛ እዚህም አልጠጣውን እዛ ሄጄ ልጠጣ እንዴ? አልገባኝም። ምንድን ነው የምታጨሱት? እዚህም አንጠጣውን ሳውዲ ሄጄ ልጠጣ? ጉድ እኮ
በአዲስ አበባ ለመከላከያ ውትድርና ተጣጥፏል። በጣም አሪፍ፣ በጣም ነው ደስ የሚል። ካረጉት ደስ ይለኛል። ይህ ምድረ ወሮ በላ ወስደን ማሰልጠን ጥሩ ነው። እኔ እስማማል። ምድረ ጫታም ጎረምሳ እየወሰድከው ገርፋ አሰልጥን 100% ነው የምስማማው። ይህ ወሮ በላ ወስደ ጫት አረቄ ቤት የሚለው ጉሮሮን እያዘ ትሬኒንግ ስተው ጥሩ ዜጋ ይፈራል። ያ ሌላስ አረብ ሀገር ምን ሀሳብ አለኝ እንዴ? አረብ ሀገር ሀገራቸው ነው። ምን ላስብልህ? አረብ ሀገር የራሳቸው ባህል አላቸው። ምን እናስብ? ምን እናስብ? ምን እናስብ? አረብ ሀገር የራሳቸው ሀገር ነው። የራሳቸው ባህል አለ፣ የራሳቸው ነገር አለ። በራሳቸው የሚኖሩ ናቸው። ምን ይሁን? ምን አይነት ሀሳብ ነው የምሰጠው? እዛ ለሚኖሩት እህቶቻችን እኔ የምለው ለቤተሰብ በስሱ ልካችሁ ገንዘብ ያዙ ነው። ለቤተሰብ ከሚሰጣችሁ ላይ ቢያንስ ግማሹን ያዙት። እነዚህ ምስኪን እህቶች ብዙ ጊዜ እናያርጉ። አረብ ሀገር ላይ ያሉ እህቶች በተለይ ሴቶችን ነው የምለው፣ ቢያንስ ግማሹን የወር ደመወዛችሁን ያዙ። ምስኪን ስለሆኑ እያንዳንዱ እያነሱ ሙሉን እየሰጡ 5 ሳንቲም ሳይኖራቸው የሚኖሩ የአረብ ሀገር እህቶች አሉ። ኢትዮጵያ ሲሄዱ ደምን ባያለቅሳሉ። ቤተሰብ ያዝልኝ አይባልም። ገንዘብ ያዝልኝ ተብሎ አይሰጥም። በጣም ትልቁ በማናችሁም ነግረው ገንዘብ ያዙልኝ ቤተሰብ ተብሎ አይሰጥም። ገንዘብ ራሳችሁ ነው የምትይዙት። ሌላው ወርቅ ግዙበት። እንደው ካልቻላችሁ ገንዘቡ ላያስችላችሁ ለቤተሰብ ልትሰጡ ስለምችሉ ወርቅ ግዙበት። ወርቅ ላይ የተቀመጠ ገንዘብ ትልቅ ገንዘብ፣ ወርቅ ግዙ። ራሳቸው ያዙት። ቤተሰብ ያዝልኝ ገንዘብ አይባልም። ይሄ ራሱን የቻለ ውሰዱት ማለት ነው። ያ ስለዚህ እሱን እመክራለሁ። ለአረብ ሀገር ላላችሁ ለቤተሰብ ስትሰጡ በጣም ውስን ገንዘብ ለማዘርዬ እና ለቤተሰብ ትንሽ የሚሆነው ትሰጣላችሁ። እነሱም እየኖሩ እየሰሩም ነው፣ አብቃቅተው ይኖሩ። እናንተ ህይወታችሁን 5ም 10ም ዓመት ሰርታችሁ የሆነች ነገር ለማድረግ ሞክሩ። ያ አዎ ይሄ አሁን አንዱ ይሄ እንትናን ጋዜጠኛ ሶፎንያስን አሳሰርኩት የሚለው ባለጌ ሶሻል ሚዲያ ላይ የሚለቀውን ብታየው እንደሱ አይነት ባለጌ እሱን ነበር ማስገባት። ጌታን ይህን ብሮ በላ ነበር ማስገባት። የሚለቀው ሶሻል ሚዲያ ላይ ትውልድን የሚያጠፋ ሴት ጋር ምን ስትነካ ወንድ ልጅ ምኑ ሲነካ እንትና ምኑ ሲነካ እንትን ምን ሲነካ እንደገና ያለው አንድ ነገር እኔ የታዘብኩትን ልብ ብላችሁ ስሙ። ጸጉር በጸጉር ነኝ ብሎ ነግሮት ነበረ። ጋዜጠኛ ሶፎንያስ ነግሮት ነበረ። እዚህ ጋር ብታዩት በጣም ጸጉር አለው ልጁ። ያ ቀጫጫው ልጅ ጸጉር አለው። ሙሉ ነገሩን ነው የነገረው ስለዛ። ስለዚህ የራሱን ፍላጎት እንዳለ በደንብ ያሳያል። ራሱም 100% ነው። እና በጣም ዩቲዩብ ላይ የሚፖስታቸው ነገር ይሄ ሰውዬ በእውነት ማስገባት ራሱ ሰው እንዴት እኔ ያ ካልሆንኩኝ እንዴት እጻጻፋለሁ? አስችሎኝ እንዴት ካልሆንክ አታውራ። ያልሆንከውን እኔ ላውራ አልችልም። አይመጣልህም፣ በእውነት አይመጣም። ሁለቱም አሪፍ ነው። የተሰራውም ያልተሰራውም በጣም አሪፍ ነው። በተለይ አንዳንዱ የተሰራው እድሜ እየቆየ ሲሄድ በጣም ኳሊቲ ይኖረዋል። ያልተሰራው እንዳለ ነው የሚሸጠው። ያ እና በጣም ልጁ በጣም ቆሻሻ ነው። በጣም ማለት የሚፖስታቸው ነገሮች ትውልድን የሚያንጽ አይደለም። ልልጄ ደግሞ ማን ነው? የምንድን ነው ልልጄ እያለ የሚያወራው? አንዱ ደግሞ ዮኒ ተወራርደን ነው፣ እባክህ ተወራርደን ነው። ከጎጃምና ከጎንደር ባለሀብት የቱ ይበልጣል? ስልጤ
ስልጤና ጉራጌ ከጎጃም ባለሀብትና ከጎንደር ባለሀብት የቱ ይበልጣል?